ብዙ ጊዜ ስንጾም እግዚአብሔርን ምን መቀበል እንደምንፈልግ እንናገራለን። ነገር ግን እግዚአብሔር እኛን ከመሙላቱ በፊት ከኛ ውስጥ ምን መወገድ እንዳለበት የሚናገሩ በጣም ጥቂት ሰዎች ናቸው። ወደ ጠንካራ የጾምና የጸሎት ጊዜ በምትገቡበት ወቅት ከአካላችሁና ከሕይወታችሁ የሚወገዱ 5 ዋና ዋና ነገሮች አሉ። ይህ የምገልጽላችሁ ሚስጥር ስለ ጾም ያላችሁን አመለካከት ለዘላለም ስለሚቀይረው ተዘጋጁ። በምትጾሙበት ጊዜ ከመንፈሳችሁ የሚወገደው የመጀመሪያውና ዋነኛው ነገር አሮጌው ሰው ነው። ይህ አሮጌው ሰው ክርስቶስን ከማግኘታችሁ በፊት የነበራችሁን ማንነት ውክልና ነው። ይህ የኃጢአት ልምዶችን፣ የተበላሹ ፍላጎቶችን እና እግዚአብሔርን የማይመስሉ የአስተሳሰብና የባህሪ እጦችን የተሸከመው የውስጥ ማንነታችን ነው። ሰይጣን እርሶን ለመቆጣጠርና ተጽዕኖን ለማሳደር ብዙውን ጊዜ የሚደገፍበት ነገር ቢኖር ይህንኑ አሮጌው ሰው ነው። ይህ አሮጌው ሰው በውስጣችን ንቁና ሕያው ሆኖ እስካለ ድረስ ሰይጣን እንደ መግቢያ በር ይጠቀምበታል። የዚህ አሮጌው ሰው ችግር በጣም አመፀኛ መሆኑና ለእግዚአብሔር ለመገዛት ፈቃደኛ አለመሆኑ ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 8 ከቁጥር 7 ጀምሮ እንዲህ ይለናል። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል ያለው ለዚህ ነው። ይህ ማለት እግዚአብሔርን ማገልገል በፈለጋችሁ ቁጥር ያ አሮጌው ሰው ብቅ ይልና ለእግዚአብሔር እንዳትገዙ ይከለክላል። ሐዋርያው ጳውሎስ በገላትያ ምዕራፍ 5 ከቁጥር 17 ላይ እንዲህ ብሎ ይናገራል። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይለናል። ስለዚህ ያንን አሮጌውን ሰው አስገድዶ ለማንበርከክና ለማስወገድ ጾም ያንን አሮጌውን ሰው ሰቅሎ ለእግዚአብሔር እንዲገዛ ያስገድዷል። መጾም ስትቀጥሉ ከዚህ አሮጌው ሰው ጋር የተሳሰሩ ነገሮች ሁሉ መሞትና መሰቀል ይጀምራሉ። ጳውሎስ ይህንን በሮሜ ምዕራፍ 6 ከቁጥር 6 ላይ እንዲህ ብሎ ያረጋግጥልናል። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። መጾም ስትጀምሩ የእግዚአብሔር እሳት የነፍሳችሁን ሕልውና ማሞቅ ይጀምራል። ይህ ጾም አሮጌው ሰው ራሱን እንዲገልጥ ያስገድዷል። ለዚህ ነው አንዳንድ ጊዜ ጾም ስንጀምር ድንገተኛ ቁጣ፣ ብስጭት ወይም የድሮ ህመም ትዝታዎች ሊሰሙን ይችላል። ነገር ግን ተስፋ አትቁረጡ። ይህ ወደ ኋላ መመለስ አይደለም። ይህ ሙቀቱ ስለበዛበት እባቡ ከጉድጓዱ እየወጣ መሆኑን የሚያሳይ ምልክት ነው። ጾማችሁ በውስጣችሁ የተደበቀውን ማንነት እያጋለጠው ነው። በሮሜ ምዕራፍ 6 ከቁጥር 6 ላይ የኃጢአት ሥጋ ይሻር ዘንድ ማለትም ይሻር ዘንድ ተብሎ የተተረጎመው የግሪኩ ቃል ካታርጂዮስ ሲሆን ትርጉሙም ማቦዘን ወይም ዲአክቲቬት ወይንም ከጥቅም ውጪ ማድረግ ማለት ነው። ጾም ሥጋን በጠላት እጅ ውስጥ እንዳለ መሳሪያ ከጥቅም ውጪ ያደርገዋል። በምትጾሙበት ጊዜ ከአካላችሁ የሚወገደው ሁለተኛው ነገር የቆዩ ስሮችና የክፋት እስራቶች ናቸው። አንዳንድ ጊዜ ለዓመታት በጥልቅ የተተከሉ አጋንንታዊ ጫናዎችና ክፉ ስሮች በሕይወታችሁ ውስጥ ሊኖሩ ይችላሉ። እናንተ መጾም እስክትጀምሩ ድረስ ይህንን ላታውቁ ትችላላችሁ። ጾም የእነዚህን ችግሮች ስር ማጋለጥ ይጀምራል። ምናልባት ለሥራ እያመለከታችሁ ያለ አንዳች ምክንያት ውድቅ ትደረጉ ይሆናል፣ ወይም ባልተለመደና በተደጋጋሚ ሁኔታ ትታመሙ ይሆናል። እነዚህ ሁኔታዎች ተፈጥሯዊ ብቻ አይደሉም። እነዚህ በቀላል ጸሎት ብቻ የማይወገዱ የአጋንንት ተጽዕኖ ውጤቶች ናቸው። መጾም ስትጀምሩ እግዚአብሔር እነዚህን የክፋት ስሮች መስበርና ክፉ ስሮችን ከሕይወታችሁ መንቀል ይጀምራል። ስትጾሙ ለእነዚህ ጥቃቶችና ለክፉ ዑደቶች ተጠያቂ የሆኑትን መናፍስቶች እያስራባችኋቸው ነው። በመንፈሳዊው ዓለም አንዳንድ የሕይወታችሁ ክፍሎች ተደብቀው ይቆያሉ። መደበኛ ጸሎቶች ብዙውን ጊዜ ከአእምሮ ስለሚወጡ ብቻቸውን ሊነቅሏቸው አይችሉም። ነገር ግን ጾም ነፍስን ያስጨንቃል። ወደ ጠንካራ ጾምና ጸሎት ስትገቡ ጾሙ እነዚያን የተደበቁ ነገሮች መቀስቀስና ማጋለጥ ይጀምራል። በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 ላይ እግዚአብሔር እንዲህ ይላል፣ እኔ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን ይላል። ኢየሱስ ራሱ አንዳንድ አይነት መናፍስት ያለ ጸሎት እና ጾም እንደማይወጡ አሳይቶናል። ደቀ መዛሙርቱ ከልጅነቱ ጀምሮ
በአጋንንት የተያዘ ልጅ አግኝተው ጋኔኑን ማውጣት እንዳልቻሉ ቅዱሳት መጻሕፍት ይናገሩናል። በተለይ ደግሞ ኢየሱስ በኋላ በማርቆስ ምዕራፍ 9 ቁጥር 29 ላይ እንዲህ አይነቱ ጫና ሙሉ በሙሉ ሊወገድ የሚችለው በጾምና በጸሎት ብቻ እንደሆነ ይህ የሚያሳየው አንዳንድ ግትር የሆኑ ጫናዎች በተለይ ረጅም ጊዜ የቆዩ ከጸሎት በተጨማሪ ጾም እንደሚያስፈልጋቸው ነው። በህይወታችሁ ውስጥ ተደጋጋሚ አሉታዊ ዑደቶች እያጋጠሟችሁ ከሆነ ለውጥ እስክታዩ ድረስ መጾም አስፈላጊ ነው። እንዲያውም አንዳንድ ጊዜ መጾም ስትጀምሩ ሁኔታው ከመሻሻሉ በፊት የባሰ ሊመስል ይችላል። ይህ የሆነበት ምክንያት እነዚያ መናፍስት ጾማችሁን እንድታቆሙ ለማስፈራራት የመጨረሻው እረታቸውን እያደረጉ ስለሆነ ነው። ኢየሱስ ከልጁ ጋር እርኩስ መንፈሱን ሊያወጣ ሲመጣ መንፈሱ የበለጠ ጠበኛ ሆኖ ልጁን ሊያጠፋው ፈለገ። በተመሳሳይ ሁኔታ መጾም ስትጀምሩ ድንገት ጥቃቱ የበረታ ወይም ጫናው የጨመረ ሊመስላችሁ ይችላል። ጠላት እናንተን አስፈራርቶ እንድታቆሙ ይፈልጋል። ስለዚህ ጾም ስለጀመርኩ ነገሮች ተበላሹ ብላችሁ ልታስቡ ትችላላችሁ። ነገር ግን ካቆማችሁ ሁኔታው ይበልጥ ይባባሳል። ለጠላት የበለጠ ምቾትና የመንቀሳቀሻ ቦታ እየሰጣችሁት ነው። ስለዚህ በእንዲህ አይነት ጊዜያት እነዚያን ነገሮችና የክፋት እስራቶች እስኪሰበሩ ድረስ በጾምና በጸሎት መግፋት አለባችሁ። ሶስተኛው የሚወገደው ነገር አለማመንና ጥርጣሬ ነው። አለማመን እንዲሁ ተራ ሐሳብ ብቻ ይመስላችሁ ይሆናል። ነገር ግን በጥልቅ መንፈሳዊ ነገሮች ውስጥ አለማመን ልክ እንደ ቁስ አካል ነው። በመንፈሳዊ የደም ስሮቻችሁ ውስጥ ያለ እገዳ ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 19 ጀምሮ እንዲህ የሚል ቃል እናገኛለን። ደቀ መዛሙርቱ ጋኔኑን ከልጁ ላይ ማውጣት ለምን እንዳልቻሉ ኢየሱስን ይጠይቁታል። ኢየሱስም እንዲህ ብሎ ይመልስላቸዋል። ስለ አለማመናችሁ ነው ይላቸዋል። ታዲያ ኢየሱስ ምን ማለቱ ነው? ጾም ግትር የሆነውን የአለማመን ተቃውሞ እንደሚሰብር እየነገራቸው ነው። ስጋ ሲያርፍ ብቻ የሚመጣ የእምነት ደረጃ አለ። ስጋዊ አእምሯችሁ በሎጂክ በእምነትና እግዚአብሔር እንዴት ያደርገዋል የሚለውን ጥያቄ ሁል ጊዜ ይለፈልፋል። ጾም የእምነት ድምፅ እንዲሰማ የስጋዊ አእምሮን ድምፅ ዝም ያሰኘዋል። ስትጾሙ አልችልም የሚለው መንፈስ ይወገድና እግዚአብሔር ይችላል የሚለው መንፈስ ይረከባል። አራተኛው የሚወገደው ነገር የክብደት መንፈስ ነው። ሰይጣን የሰዎችን አእምሮና ስሜት ለመሸፈን የሚጠቀምበት የክብደት መንፈስ የሚባል መንፈሳዊ ልብስ አለ። ይህ መንፈስ በዙሪያችሁ ምንም አይነት ነገር ቢኖር በጭንቅላታችሁ ላይ እንደ ጥቁር ደመና የተቀመጠ ያህል እንዲሰማችሁ ያደርጋል። በሳቅ በተሞላ ክፍል ውስጥ ሆናችሁ እንኳን ምንም ስሜት የሌላችሁ የደነዘዛችሁ ወይም ያለበቂ ምክንያት ያዘናችሁ ትሆናላችሁ። አንዳንድ ጊዜ ይህ የክብደት መንፈስ ከረጅም የጦርነት የብስጭት ወይም ካልተመለሱ የጸሎት ጊዜያቶች በኋላ ይመጣል። እንቅልፍ ሊፈውሳችሁ የማይችል ድካም ተሰምቷችሁ ያውቃል? መጸለይ የማትችሉበት፣ ቃሉን ማንበብ የማትችሉበትና ከእግዚአብሔር እንደራቃችሁ የሚሰማችሁ መንፈሳዊ ጉም፣ ይህ ብዙውን ጊዜ መንፈሳዊ ልብስ ነው። በኢሳይያስ ምዕራፍ 61 ቁጥር 3 ላይ በሐዘን መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ እንደሚል ቃሉ ይህ ክብደት አጋንንታዊ ሸክም ነው። ራሱን ከአካላዊ ፍላጎቶቻችሁ ጋር ያጣብቃል። ሰውነትን ሁል ጊዜ ስትመግቡት መንፈስ በስጋ ፍላጎታችሁ ላይ ይከብዳል። ስትጾሙ ይህንን ክብደት እያራገፋችሁ ነው። ልክ እንደ ሙቅ የአየር ፊኛ ነው። ፊኛው ወደ ላይ እንዲወጣ ከታች የተንጠለጠሉት የአሸዋ ቦርሳዎች መቆረጥ አለባቸው። ሰውነታችሁን ስትከለክሉ ያ የከበቧችሁ የነበረው ከባድና አስጨናቂ ድባብ መነሳት ይጀምራሉ። ድንገት ጸሎታችሁ ክንፍ እንዳወጣ ታገኙታላችሁ። ቃላትን ለማግኘት አትቸገሩ። ቃላቶች እንደ ወንዝ ይፈሳሉ። የስጋ መጠጋጋት እየለቀቀ ለመንፈስ መሳብ ቦታ እየሰጠ ነው። አምስተኛው ከአካላችሁ የሚወገደው ነገር አጋንንታዊ ምኞት እና ፍላጎቶች ናቸው። አሁን እዚህ እየተነጋገርን ያለነው ስለ ምግብ ብቻ አይደለም። ስለ የአይን አምሮት፣ የስጋ ምኞት እና ስለ ኑሮ ትምክህት ነው። እነዚህ ፍላጎቶች እንደ ጥገኛ ተውሳክ ናቸው። በእናንተ አለመከልከል ላይ ተመስርተው ይመገባል። ፍላጎታቸውን ባሟላችሁ ቁጥር እየጠነከሩ ይሄዳሉ። ጾም ይህንን ጥገኛ ተውሳክ ያስርበዋል። ስትጾሙ በአካላችሁ ላይ የመንፈሳችሁን ስልጣን እያረጋገጣችሁ ነው። ለሰውነታችሁ አንተ ጌታ አይደለም፣ አንተ አገልጋይ ነህ እያላችሁት ነው። የኃጢአት ፍላጎት፣ የዓለማዊ ተቀባይነት ፍላጎት፣ የመዝናኛ ሱስ፣ እነዚህን ነገሮች መያዣቸው ይላላል፣ ይላቀቃል። ስጋ ስለሚጮህ ሂደቱ ህመም አለ። ነገር ግን
አስፈላጊ ነው። በዓለም ላይ ያገኛችሁት የጥገኝነት ዑደት እየሰበራችሁት ነው ማለት ነው። መንፈሳዊ ዓለም ለቅሬታችሁ ምላሽ እንደማይሰጥ መረዳት አለባችሁ። ምላሽ የሚሰጠው ለመስዋዕትነታችሁ ነው። በሮሜ ምዕራፍ 12 ከቁጥር 1 ላይ እንደሚለው ሰውነታችሁን ሕያው መስዋዕት አድርጋችሁ ስታቀርቡ የእግዚአብሔር እሳት ይወርዳል። እሳቱ ፈጽሞ ባዶ በሆነው መሰዊያ ላይ አይወርድም። ጾማችሁ እንጨቱ ነው፣ መስዋዕቱ ደግሞ የእግዚአብሔር የሚባላ እሳት በመጋበዝ ከእርሱ ያልሆነውን ነገር ሁሉ እንዲያቃጥልልን ያደርጋል። ለመጾም እየተዘጋጃችሁ ከሆነ ወይም አሁን በጾም ውስጥ ከሆናችሁ ይህ የቀዶ ጥገና ሂደት መሆኑን እወቁ። ታላቁ ሐኪም ጌታችን ኢየሱስ ክርስቶስ በሥራ ላይ ነው። አሮጌው ሰው እየተባረረ ነው። የጓሮ በሮች እየተዘጉ ነው። ስሮቹ እየተነቀሉ ነው። አታቁሙ፣ ተስፋ አትቁረጡ። ረሃቡን ተቋቁማችሁ እለፉ። ራስ ምታቱን እና ብስጭቱን ተቋቁማችሁ እለፉ። ከዚህ ጾም በስተጀርባ ዲያብሎስ የሚርበደበድለት አዲሱ የእናንተ ማንነት አለ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ይህን ቪዲዮ ስለተመለከታችሁ እናመሰግናለን። ቪዲዮዎቻችንን ከወደዳችሁ ለሌሎች ያጋሩ።